ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ? አሁን የምገኘው በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። እዚህ የተገኘውስ ደግሞ ለሌሎች ተማሪዎች አስተማሪ የሆነ ታሪክ ያለው ጎበዝ ተማሪ ልጅ አለ ተብዬ እሱን ላገኝ ነው። ይህ ተማሪ አለሙ ይታየው ይባላልና ከሱ ጋር ቆይታ እናደርጋለን። ተማሪ አለሙ እንግዲህ የ10ኛ ክፍል ተማሪ ነው። በመጀመሪያ ወሰነ ትምህርት ደግሞ 96.3 አምጥቶ ተማሪ ከሚማርበት ትምህርት ቤትም አንደኛ ወጥቷል። እሱ ጋር ያለን ቆይታ እንግዲህ ትምህርቱን በመማር ሂደት ውስጥ ያሳለፈ ያለው ህይወት ምን ይመስላል የሚለውን አብረን እንቃኛለን። ታሪኩን ከራሱ አንደበት እንሰማዋለን። ለብዙዎቻችን አስተማሪ ይሆናል ብዬ አስባለሁና ከኛ ጋር ቆዩ። ታሪኩንም አብረን በጋራ እንከታተል። ሰላም እግዚአብሔር ሰላም እግዚአብሔር ይመስገን። ደህና ነኝ። ትምህርት እንዴት ነው? ትምህርት አሪፍ ነው። ምንም ያለው አዎ ጥሩ ነው። አሪፍ ብለን ነው። እሺ እንችላለን። ትምህርት ተፈጥሮ ነው ማለት ስሜ አለሙ ይታየው እባላለሁ። ተወልጄ ያደግኩት በደጋ ዳሞት ወረዳ ሲሆን ቤተሰቦቼ አርሶ አደር ናቸው። ትምህርት የጀመርኩት ያው ገና 10 አመት አካባቢ ላይ ነው እና እየተማርኩኝ እያለ በ3ኛ ክፍል እንደዛ አካባቢ ያለው ፋዘር በሞት ተለየ እና ከዛ በኋላ የተወሰነ በህይወት ለመኖር ተወሰኑ እንትኖችም ነበሩ። ማዘር ብቻ ስለሆነች ወንድሞችም ተማሪ ስለነበሩ ያን ያህል የሚያግዝ ሰው የለም ነበር። ከዛ በኋላ ያው ቀስ እያልኩ የተወሰኑ ስራዎችንም እየሰራው ቤተሰብ እያገዝኩ እስከ 7ኛ ክፍል ያው ብዙም አልተማርኩኝም። ከዛ 8ኛ ክፍል ገባሁኝ። 8ኛ ክፍል ያው ማንበብም ስላለብኝ ያው የሚኒስትሪ ፈተናም ስለነበረ እሱኛውን አንብቤ 86 አምጥቼ ነበር። ከዛ በኋላ ያው እኔም አንዳንድ ስራዎችን እሰራለሁ። የተወሰኑ መስራቸው ስራዎችም አሉ። የሙያ ስራዎችን መስራት እችላለሁ። እንዲሁም ደግሞ የጉልበት ስራዎችንም እየሰራሁ 9ኛ ክፍል ገባሁ። 9ኛ ክፍል ገብቼ ያው ሙሉውን ጊዜ ተጠቅሜ ነበር። ከዛ ኦልሞስት 98.5 አካባቢ አምጥቼ እዛ አንደኛ ነበር የወጣሁት ከወል ማለት ነው። ከዛ በ2015 ማለት ነው እዛ 9ኛ ክፍል የተማርኩት 2016 ላይ ትምህርት እዛ ተቋረጠብን። ያው ብዙም ባይመችም ያው የተወሰኑ ነገሮችን እያነበብኩኝ ማይከፈት ሆነ። ከዛ ለ2017 ወደ ባህር ዳር ፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት እየተማርኩኝ እገኛለሁ። መልካም። እስኪ ስለ ቤተሰቦቼ እናውራ። እሺ ያው ቤተሰቦቼ ብዙ እህትና ወንድሞችም አሉ። ግን ያው በኢኮኖሚ ያን ያህልም አይደሉም። እኔ ደግሞ የመጨረሻ ልጅ ነኝ። ማዘርም ደካማ ነች። በገንዘብ ዙሪያም ያን ያህል የተባለ አይደለም፣ ዝቅተኛም ስለሆነ እንደገና ደግሞ ያው በወረዳችን አካባቢ ያለው እንትን ትምህርት ነው እንጂ ሌላ ገቢ ያን ያህል የለም። ምን ሰራ ነበር አንተ? አዎ እኔ እዛ የምሰራው ድንጋይ መቆፈርም ነበረ። አጠቃላይ ደግሞ የሙያ ስራዎች እንደዚህ እንጨት መጠራረብ፣ በር መግጠም ምናምን እነዚህ እሰራለሁኝ። ከነዚህ የተወሰነ ለኔ የሚያስፈልገኝ የደፍተር እስክሪብቶ እንዲሁም የልብስ እነዚህን እየገዛሁኝ ስማር ቆይቻለሁ። 2017 እንዴት ነበር ወደ ባህር ዳር የመጣህበት ምክንያት እስኪ ንገረን። አዎ 2017 በ2016 ጀምሮ ትምህርት የለም ነበርና ከዛ ወደዚህ መጣሁኝ። ወደዚህ የመጣሁበት ምክንያት አንደኛ ከዛ ተጽዕኖ እንትን ለማለት ነው። ሁለተኛ ደግሞ ያው ስራ ሲሰራ ከእድሜ ጋር ማች እንዲያደርግ ወይም ደግሞ ለመስራት ራስን የቻለም ጊዜ ስለነበረው ጊዜን ለመጠቀም ወደዚህ መጥቻለሁ። ግን ወደዚህ ስመጣ ደግሞ ያው ወደ ባህር ዳር ወደ ባህር ዳር ስመጣ ከኢኮኖሚ አቅምም ደካማ ስለሆንኩኝ እዚህ ጋር ደግሞ ኑሮ በጣም ከባድ ስለሆነ ማሽ ስላደረገልኝ ያው የተወሰነ ችግሮች አሉ። ለቀለብ ያስፈልጋል፣ አጠቃላይ ለትምህርት የሚያስፈልጋሉ። እነዚህ ለማሟላት ያው አማራጭ የነበረው ስራዎችን መስራት፣ አንዳንድ ስራዎችን ያገኘዋቸውን በትርፍ ሰዓት የተወሰነ እየሰራሁኝ ስማር ያው ፈርስት ሴሚስተር አለቀ። ሰከንድ ሴሚስተር ለማሆን የተወሰነ እየሞከርኩ እገኛለሁ። እያሳለፍኩ ያለው ህይወት ምን ይመስላል? በምን ሂደት ውስጥ ነው ትምህርትን እየተማርክ ያለው? እስኪ በደንብ እሱ ንገረን። ችግሮቹ ብዙ ናቸው። ግን ያው እሁድ ቅዳሜ አለ። ቅዳሜ በተለይ ስራ ሰራለሁኝ። ለምሳሌ አፈር ማስገባት ሊሆን ይችላል። እዚህ ጋር የጉልበት ስራ የጉልበት ስራ ነው እንጂ ሌላ ስራ ብዙም አላገኝም። እንዲሁም ደግሞ ቀን ሙሉም ስለማልውል ከሰዓት ማገኘውን ስራ ሰራለሁ። በማገኘው ደግሞ የስክሪፕቶም ካስፈልገ የደፍተርም ካስፈልገ እንዲሁም የሳሙና እነዚህ እንትን እያልኩኝ እንዲሁም ደግሞ የቀለብ አንዳንድ የሚያስፈልጋለ እሱኛውን እያሟላሁኝ እንዲሁም
ሌሎችንም ያገኟቸውን ስራ እየሰራው እማራለሁ ማለት ነው። በጣም አመሰግናለሁ። ጥሩ እየተጫወትን ያለነው ያው ግን ትምህርት ስለደረሰብህ አንተ ወደ ትምህርት ትሄዳለህ። እንግዲህ ተመልካቾችም እንግዲህ ከትምህርት በኋላ ካንተ ጋር የነበረን ያው ያሳልፍክ ያለውን ህይወት እንግዲህ በጋራ ትነግረናለህ ከተመልካች ጋር እናዳምጣለን። አሁን ግን እንዳላስረፍድብህ ወደ ትምህርት ትሄዳለህ። እሺ አመሰግናለሁ። እሺ አመሰግናለሁ። በነገራችን ላይ በ2017 ዓመተ ምህረት የአማራ ክልል ትምህርት ቢሮ እንዳወጣው መረጃ በትምህርት ገበታቸው ወደ 7 ሚሊዮን የሚጠጉ ተማሪዎች ይገኛሉ ብሎ አቅዶ ነበር። ነገር ግን ወደ 4.1 የሚደርሱ ተማሪዎች በትምህርት ገበታቸው ሊገኙ አልቻሉም። እንዲሁም ደግሞ ወደ 3637 ትምህርት ቤቶችም በጸጥታው ምክንያት ተዘግተዋል። ይህን እንግዲህ ምክንያት አድርገው በርካቶችም ከትምህርት ገበታቸው ተሰናክለዋል። ነገር ግን ይህን ተቋቁመው ያለፈውን ችግር እየተጋፈጡ ነገን ተስፋ ያደረጉ እንደ ተማሪ አለሙ ሁሉ በርካቶችም ትምህርታቸውንም እየተከታተሉ ይገኛሉና ስለ ተማሪ አለሙ ደግሞ መምህራኖች ምን ይላሉ የሚለውን ከመምህራኖች አንደበት እንሰማለን። ተማሪ አለሙ ታየው ዘንድሮ ነው ለትምህርት ቤታችን አዲስ የመጣው ከፈረስ ቤት እና ክፍል ውስጥ በቃ የሚያሳየው ተሳትፎ የሚጠይቀው ጥያቄ የሚመልሰው እና በጣም ጎበዝ ተማሪ ነውና ሁሉም ከክፍል ስንገባ አለሙን አይታቸው አዲስ ተማሪ መጥቷል ነው የምንለው መምህራኖች ምን እንነጋገርና በጣም ልዩ ተሰጥኦ ያለው ጎበዝ ተማሪ ነው። እዛ ላይ ደግሞ ስነ ምግባር እንደነገርኩሽ በጣም የተመሰገነለት ነው እና ይሄን ሆነን ሁሉም መምህራን እያወቀ ነው። አንድ ቀን ከትምህርት ቤት ስገባ ነው ከርዕሰ መምህሩ ጋር ሆኖ በጣም በሚያሳዝን ሁኔታ በቃ ለርዕሰ መምህሯ መናገር እስከሚያቀተው ይንቀጣቀጣል። የሆነ ችግር አጋጥሞትና ምንድነው ምናምን ስንል አይ አሁን ቲቸር ባለው ሁኔታ ላይ ወቅታዊ ችግር ትምህርት መቀጠል አልቻልኩም ወደ ሀገሬ ልመለስ ነው። ይሄ ማለት ምንድነው የኢኮኖሚ ችግር እንዳጋጠመው ነው። እንግዲህ ያን ይሄ ሲናገር እንደነገርኩሽ ልጁ በጣም የስነጓሩ በትምህርቱ ጎበዝ ተማሪ ሆነ ስለሆነ ይሄ ልጅማ ማጣት የለብንም አይደለም ለሱ ለወደፊቱ ለሀገሪቱ የሚጠቅም ልጅ ስለሆነ እና ለጊዜው የወሰነው መፍትሄ ምንድነው ፋሲሎ ትምህርት ቤት አጠገብ ሆቴሎች አሉ። ከዛ ሆቴል ከአንደኛ ሆቴል ጋር ስራ አስኪያጅ ጋር ሄደን ይሄ ልጅ እንደዚህ ጎበዝ ተማሪ ነው አሁን ያጋጠመው ሁኔታ እንደዚህ ያጋጥሙታልና ዋካችሁ ምግብ ገዙታልና እሻሉ እንግዲህ የሆቴሎች የተራረፉ ምግቦችን እንዲሰጡት ነው ያደረግነው። ለጊዜያዊ መፍትሄ ነው ግን ይሄ ዘለቄታዊ አይደለም። እንግዲህ ይሄንን አይቶ የሚመለከተው አካል ቢያግዘውና ቢደግፈው ጥሩ ነው እላለሁ። Good morning, students. How are you? Sit down. እሺ ያው ዛሬ የምንማረው እንግዲህ እንደው በፕሮግራማችን መሰረት ተማሪ ወስዶ ያቀርበው እና ማን ዛፍ ያቀርበው ግሩፕ ማለት ነው። Okay, today I am going to present about summary of digestion in human alimentary column on page 106. Liver. So, ማለት ነው። ስለዚህ የመጀመሪያው ጥቅም emulsify ስላዳመጣችሁኝ አመሰግናለሁ። ተማሪ አለሙ የ10ኛ ክፍል ተማሪ ነው። በዚህ አመት ነው ወደኛ ትምህርት ቤት የተቀላቀለው። እና እዚህ ሲመጣ ያው ጎበዝ ተማሪ ስለሆነ በስነ ምግባሩም በትምህርቱም በጣም ጎበዝ ተማሪ ነው። እና ያው በትምህርት ቤታችን አሉ ከሚባሉ ተማሪዎች ውስጥ አንዱ ስለሆነ ሁሌም ያው እንከታተለዋለን። አሁን አንደኛው ወሰነ ትምህርት ፈተና ተፈትኖ ከጨረሰ በኋላ ግን ያው የገጠመኝ ችግር አለ። እኔ በዚህ አመት የመጣሁት ከወረዳ ነው እና ቤተሰብ ላይ ችግር ስላለብኝ እዚህ ያለውን የኑሮ ሁኔታና መማር ማልችልበት ሁኔታ ስለገጠመኝ ከዚህ ትምህርት ቤት መማር አልችልም። ስለዚህ ወደ ቤተሰብ ሄጄ ደብተርና መጽሐፌን ይዤ ሰኔ ላይ መጥቼ እንድፈተን ቢደረግ ብሎ ለኔ ጥያቄ ያቀርባልኝ። እኔም በዛን ወቅት ማለት ምንድነው ችግር የገጠመ ችግር ምንድነው በስጠይቀው አጠቃላይ የቤተሰቡን ሁኔታ ሁሉንም ነገር ያለበትን ሁኔታ ሲያስረዳኝ ያው ምናልባት ያው ሰው ለሰው ደራሽ ነውና
እስኪ ያለውን ነገር ችግሮችን እናካፍል በትምህርት ቤቱ የሚደረግ ካለ ምንችለውን ሌላም አካላት የሚያግዝ ካለ ትምህርትህን ማቋረጥ የለብህም መቀጠል ስላለብህ እናስቀጥልሃለን ተረጋጋ ብዬ አናገርኩት ልጁ በስነ ምግባሩ ምስጉን ነው በጣም ታለንትድ ነው ጎበዝ ነው ውጤቱም ነው ሮስተር ላይ እንደሚታየው ጥሩ ውጤት ነው ያለው ልጁ እና ጎበዝ ስለሆነ እኛም ለማገዝ ወደ ኋላ አንልም እናግዘዋለን ግን የትምህርት ቤቱ ድጋፍ በቂ አይደለም ምናልባት ትንሽ ከዚህ ግባ ማይባል ለኪራይ እንኳን የማይችል ስለሆነ እንደዛ ስለሆነ ማገዝ የሚቻልበት መንገድ ቢኖር ነው Okay. The circuit is said to be series power circuit. What is the equivalent resistance? we must find in parallel circuit that means ደግሞ ያው ብዙ አካባቢዎችና ብዙ ቦታ አስተምሬያለሁ እንዲህ አይነት ተማሪ በእውነት እኔ አይቻለቅ እና ያው ትምህርት ተያያዥ ነው 9 የምናስተምረው 10 11 12 የምናስተምረው ኮንቲኒቲ ያለው እዚህ ጋር ስናስተምር ይህ ትምህርት ሰፋ ባለ መልኩ ደግሞ 12 ላይ 11 ላይ ይገኛል እና 12 ላይ እኮ እንደዚህ አይነት ነገር አለ በካልኩለስ እንደዚህ ይሰራል ተጨማሪ በእውነት ለመናገር ለኛ ሁሉ ላይ የበለጠ እንድንሰራ ፊድባክ እንድናገኝ ተዘጋጅተን እንድንመጣ የሚያደርግ ተማሪ ነውና በጣም ምናምን እኔ በእውነት ባንደርቀው ተማሪ ነው ትምህርት መምሪያ ያስቀመጣቸው ኮለኖች አሉ ምን ሞላቸው ላቦራቶሪ አለ የተለያዩ ነገሮች አሉ ሚድ አለ በሁሉም ፐርፌክት ነው 5 ከ5 5 ከ15 15 ፋይናል ኤግዛም ከ60 60 እና 100 ነው ያገኘ ፊዚክስ እና ለጓደኞቹም የሚሆን ነው ሰውንም የሚረዳ ነው ለራሱም ጠንቀቅ ያለ ነውና 100 ከ100 ነው በዚህ ፈርስት ሴሚስተር ያገኘ እና ይሄን ፈርስት ሴሚስተር እንደጨረስን ነው ያው እንደዚህ ችግር ስላለብኝ ወደ ሌላ አካባቢ ሄጄ መጻፊ ነው ስጄ አንብቤ ሰኔ ላይ መጥቼ ልፈተን የሚል ሐሳብ በሚያቀርብበት ጊዜ እንደ አይነት ተማሪማ ሊሆን አይችልም እንደምንም ብለን መርዳት አለብን ሌላ የሚረዳው አካል መፈለግ አለብን ለሀገርም የሚጠቅም በእውነት ነው ለሀገርም የሚጠቅም ተማሪ የቶና መሰናዷችን እንደ ቀጠለ ነው ቀደም ብለን በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን ከተማሪ አለሙ ጋር ቆይታ አድርገናል እንዲሁም ደግሞ መምህራኑ ስለ ተማሪ አለሙ ያላቸውን አካፍለውናል እኛም ወደ እናንተ አድርሰናል አሁን ደግሞ የሚገኝበት ቀበሌ 13 ነው ቀበሌ 13 እሱ ተከራይቶ የሚኖርበት አካባቢ ይገኛልና አሁንም ዝግጅታችን ይቀጥላል ከኛ ጋር ሆኖ መልካም ጊዜ ተመኘን ሰላም ነው ሰላም ነው እግዚአብሔር ሰላም ወደዚህ ከትምህርት ቤት ግን አይርቅም ያው ይርቃል ግን አካባቢ እዚህ አካባቢ ዶርም የተወሰነ ረከስ ስለሚል እዚህ ጋር ነው ያው እዚህ ጋር 1000 ብር እንደዛ ነው ምን ከፍለው እዚህ ጋር ነው ተከራይቼ መኖር የቀን ውሎ ምን ይመስላል ጧት ተነስተህ ምንድነው የምታደርገው እሺ ያው ጧት ተነስቼ ቢያንስ 12 ሰዓት ተኩል አካባቢ ወደ ትምህርት ቤት ሄዳለሁ ትምህርት ቤት ደግሞ ቢያንስ 1 ሰዓት ከ40 አካባቢ እደርሳለሁኝ እዛ ክላስ ከታተለው ላለሁ ከዛ በኋላ ተመልሼ እመጣለሁኝ እንደተለመደው መጥቼ የሚቀመስ ነገር ካለ ሰራርቼ በላና
ወጥቼ እሄዳለሁ ማለት ነው ስራ ፍለጋ። ከዛ ስራ ካገኘሁ ስራ ስሰራ ምሽቼ እመጣለሁ። ካላገኘሁ ደግሞ ያው ያለውን እያነበብኩኝ የተወሰኑ ነገሮችን እውላለሁ ማለት ነው። ማንኛውንም ስራ እሰራለሁ። አፈር መሸከም አለ እንደዚህ ሸክሞች ምናምን ይኖራሉ። እነሱን እየሰራው ያው የዕለት ወጪ እንዲሸፍናል እንደዛ ነው ማድረግ። ከስራ በኋላ ቤትህ ስትመጣስ እንዴት ነው የምታነበው? የምታነብበትን ሰዓትስ ማለት ጊዜው አይጋፋብህም? አዎ ጊዜ ይሻማል፣ ግን ያው በቻልኩት አቅም ፕሮግራም አለኝ። በእነሱ ፕሮግራም መሰረት የቻልኩትን ሞክራለሁኝ። በእነዚህ ያው ብዙ እንኳን እንትን ባይደርስ የራስ ያሉትን ሰዓቶች አካፍልና የተወሰኑ ሰዓቶች ካሉት ለእያንዳንዱ ሳብጀክት ሰጥና በፕሮግራም ያሉትን ነገር ያስቻለኝን አነባለሁኝ። አንተ ወደዚህ ወደ ቀን ስራ የገባኸው ቤተሰቦች ድጋፍ ስለማያደርጉልህ ነው? ቤተሰብ ጋር ያው ፋዘርም በህይወት የለም፣ ማዘር ናት ያለች። እኔ መጨረሻ ልጅ ነኝና ማዘርም ደካማ ስለሆነች የኢኮኖሚ እንትንም የለ። አሁን ላይ ደግሞ እዛ ጋር ብዙም ስራም የለ፣ አመች አይደለም። ኢኮኖሚ የሚያስገኝ ነገር ስለሌለ ለኔ ያን ያህል የሚላክልኝ ነገር የለም። እንደው ቢላክልህ ነገር ከሌለ እንዴት መጣህ? ምን ተስፋ አድርገህ መጣህ ወደ ባህር ዳር? ዋናው ዓላማ ምንድነው? አንደኛ የወደፊት የራሴ የሆነ ዓላማ አለኝ፣ እሱን ለማግኘት ነው። ሁለተኛ ደግሞ እዛ ያለውን ተጽዕኖ ራሱን እንትን ለማለት ለመቀነስ እዚህ ጋር መማር እንትን ማያ አለብኝ ማለት ነው። ግን ለወደፊት ለምሳሌ እኔ ያው መሆን የምፈልገው ምንድነው ያው አሁን 10ኛ ክፍል ነኝ። በቀጣይ አመት ወደ ናቹራል እንትን ገብቼ 12ኛ ክፍል ደግሞ በቃ በመፈልገው ፊልድ የሚያስገባ ውጤት አምጥቼ መግባት የምፈልገው በጤና ዙሪያ ነው። በሱ ጋር ገብቼ በጤና ጉዳይ ደግሞ ያው የተለያዩ በሽታዎች መፍትሄ ለማምጣት ያ ማለት ለምሳሌ በትራዲሽን በባህላዊ መንገድ እንትን መድኃኒቶች አሉ እና እነሱ አንዳንድ ማውቃቸው አሉ። አሁን ታውቃቸዋለህ? የምታውቃቸው አዎ አንዳንድ ትሞክራለህ? አንዳንድ ሞክራቸው አሉ ያው ትንሽ በሽታዎችም ቢሆኑ እና እነሱ ይሰራሉ እና እነዚህ እንዴት ወደ እንትን መቀየር እንዳለብኝ እና እነዚህን ለመስራት በዘመናዊ መልክ ወደ ዘመናዊ ለመቀየር አሳባለኝ እና እነዚህን ለመማር በጤና ጉዳይ ገብቼ ያለኝን እቅዴን ለማሳካት እየጣርኩ ነው ማለት ነው። ጤናን የመረጥክበት በተለይም ደግሞ የባህላዊ መድኃኒቶችን የመረጥክበት ምክንያት ይኖርሃል? አዎ ምክንያት አለኝ። ምክንያቱ ምንድነው? የኔ አባት የሞተው የሆነ ቤት ስራ ልናሰራለኛ እና የዛን የሆነ እንጨት እየጠረበ የተወሰነ ስንባጭ ነገር የእንጨት ስንባጭ እግሩን ጋር ተወጋዋለች እና ያቺኛዋ ያው እየቆየች ወደ ካንሰር ተቀየረች እና ያው ያ ለምሳሌ ስናየው ያው በጊዜው መፍትሄ መስጠት የሚችል ነበር። ያው ሆስፒታልም ጤና ጣቢያ ምናምን ሄዶ ነበር። ግን ከጊዜ በኋላ ያው እኔ የእንትኖች ጉዳይ የሚሆን አላቅም ያው ወደ ካንሰር ተቀይሮ ህይወቱን አጥቷል የኔ አባት ማለት ነው። እና እኔ በቃ አላማያ ምንድነው በቃ እንደዚህ ሆኖ የሚሞቱ ሰዎችን መታደግ በሚል ነው የተነሳው ወደዚህ ልገባ ያሰብኩኝ። በጣም ደስ ይላል። አላማ እንደሚሳካ ተስፋ አደርጋለሁ። እንግዲህ ተመልካቾቻችን ከተማሪ አለሙ ጋር ያደረግነውን ቆይታ ተከታትላችኋል። ያው ተማሪው እንግዲህ ትልቅ ህልም አለው። ነገ በሀገራችን ላይ ዛሬ ላይ ችግር እየሆኑ ያሉ በሽታዎች መፍትሄ ለማምጣት እንደሚጥር ፍላጎት እንዳለው ሳይንቲስት ሆኖ መፍትሄ እንደሚያገኝም ነግሮናል። ይህ ተማሪ ነገውን ጥሩ ለማድረግ ዛሬ ላይ እያለፈባቸው ያሉ መንገዶችንም በትንሹ ወደናንተ አድርሰናልና ይህን ተማሪ መደገፍ አይዞህ ማለት ለምትፈልጉ ደግሞ ስልክ ቁጥሩንና የባንክ አካውንቱን ከዚህ ጽሁፍ አስቀምጠናል። በሱ ልታገኙት ትችላላችሁ። በዛሬው በቶና መሰናዷችን ይህን ዝግጅት ነበር ወደናንተ ያደረስነው። ሳምንት ደግሞ በሌላ ዝግጅት እንጠብቃችኋለን። የሳምንት ሰው ይበለን።